ሰበር ዜና በቅርቡ ፋኖ ናችሁ በማለት የተገደሉት 3 ወጣቶች ቤተሰቦች ግድያውን አስተባብሉ የሚል ጫና እየደረሰባቸው መሆኑ ተሰማ። ለሟች ቤተሰቦች የሞቱበትን ምክንያት አናውቅም፣ የመንግስት አካላት አልገደሏችሁም በሉ የሚል ቀጥተኛና ከባድ ዛቻ እያቀረቡባቸው እንደሆነ ለማወቅ ተችሏል። ከሰሞኑ በመንግስት ኃይሎች የተፈጸመው ይህ ኢሰብአዊና እጅግ ዘግናኝ ድርጊት በብዙዎች ዘንድ ቁጣና ተቃውሞ አስከትሏል። ይህ በእንዲህ እንዳለ የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ተመስገን ካሳ በሰጡት መግለጫ እነዚያ ከመኪና ላይ እንዲወርዱ ተደርገው የተረሸኑ ወጣቶች የተረሸኑበት ምክንያት ሽፍታ ስለሆኑ ነው ብለዋል። ዝርዝሩን በቀዳሚነት እናደርሳችኋለን። የዋና ስራ አስፈጻሚው ስራ ዘመን በድጋሚ ተራዘመ። የኢትዮጵያ አየር መንገድ ቦርድ ሐምሌ 30 የስራ ዘመናቸው የተጠናቀቀው ዋና ስራ አስፈጻሚው አቶ መስፍን ጣሰው ለተጨማሪ 1 ዓመት በኃላፊነታቸው እንዲቆዩ ውሳኔን አሳልፈዋል። ተጨማሪ ያለን የትግራይ ተወላጆች ላይ ቁጥጥር እንዲደረግ የሚያዝ ደብዳቤ አላሰራጨውም ሲል የአማራ ክልል ፖሊስ ገለጸ። ከሰሞኑ በተለያዩ የማህበራዊ ሚዲያ ገጾች ላይ የአማራ ክልል ፖሊስ ለወልቃይት ጠገዴ ሰቲት ሁመራ ዞን ፖሊስ የላከው ነው ተብሎ የተሰራጨውና የትግራይ ተወላጆች ላይ ቁጥጥር እንዲደረግ የሚያዘው ደብዳቤ ሐሰተኛ ነው ማለቱ ተሰምቷል። መረጃውን ይዘናል። ደቡብ አፍሪካ ሰነድ አልባ ኢትዮጵያን ስደተኞችን ለመመለስ ያወጣችውን ወጪ ኢትዮጵያ እንድትከፍል ጠየቀች። ይህም አነጋጋሪ ሆኗል። ተጨማሪ ያለን ከውጭ በተሰማ ሰበር መረጃ በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው የኢቦላ ወረርሽኝ ከዚህ ቀደም ከነበሩት በተፋጠነ ሁኔታ እየተስፋፋ እንደሚገኝና በታሪክ የከፋው ሊሆን እንደሚችል የዓለም ጤና ድርጅት አስጠነቀቀ። ተጨማሪ ያለን ጤና ይስጥልን የአዲስ አምባ ሚዲያ ቤተሰቦቻችን፣ ለሰዓቱ የመረጥናቸውን አዳዲስ ጉዳዮች ይዘን ቀርበናል። ከመረጃዎቹ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎቹ አለፍን። በቅርቡ በአበሸጌ ወረዳ ውስጥ ፋኖ ናችሁ በማለት የተገደሉት 3 ወጣቶች ቤተሰቦች ግድያውን አስተባብሉ የሚል ጫና እየደረሰባቸው መሆኑ ተሰማ። ለሟች ቤተሰቦች የሞቱበትን ምክንያት አናውቅም፣ የመንግስት አካላት አልገደሏቸውም በሉ አሊያ ግን እኛ ከታሰርን እናንተም ትጠፋላችሁ በማለት ቀጥተኛና ከባድ ዛቻ እያቀረቡባቸው እንደሆነ ምንጮች ተናግረዋል። ተመስገን ጌታቸው፣ ይታገሱ አሰግደውና ግዛው ግርማ የተባሉ 3 የአማራ ክልል ተወላጆች ከሳፈሩበት የህዝብ ማጓጓዣ መኪና ላይ ፋኖ ናችሁ በሚል ውንጀላ ተገደው እንዲወርዱ ከተደረገ በኋላ በግፍ መገደላቸውን ሚዲያችን ከ2 ቀን በፊት መዘገቡ ይታወሳል። በማዕከላዊ ኢትዮጵያ በጉራጌ ዞን አበሸጌ ወረዳ በመንግስት ኃይሎች የተፈጸመው ይህ ኢሰብአዊና እጅግ ዘግናኝ ድርጊት በብዙዎች ዘንድ ቁጣና ተቃውሞ ያስከተለ ሲሆን ገዳዮቹ የሟች ቤተሰቦችን በገንዘብ በሽምግልና እንዲሁም በመሬት ስጦታ እያባበሉ ይገኛሉ ተብሏል። ከዚህ በተጨማሪም ጥፋተኞች በህግ ከተጠየቁ በህይወት መኖር እንደማይችሉ ቤተሰቦቻቸውን እያስፈራሯቸው ነው በማለትም አንድ ስሜ እንዲጠቀስ አልፈልግም ያሉ ድርጊቱ ሲፈጸም ዝም ብሎ መመልከትና ህሊና ያልፈቀደም ያሉት የመንግስት የመረጃ ምንጭ ተናግረዋል። በተለይ ለሟች ቤተሰቦች የሞቱበትን ምክንያት አናውቅም፣ መንግስት አልገደላቸውም በሉ አሊያ ግን እኛ ከታሰርን እናንተ ትሞታላችሁ በማለትም ቀጥተኛና ከባድ የሞት ዛቻ እየቀረቡባቸው እንደሆነም እኚህ ምንጭ ተናግረዋል። በሌላ በኩል የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ይህንን ጉዳይ በተመለከተ ማብራሪያ ሰጥቷል። የቢሮ ኃላፊ አቶ ተመስገን ካሳ በሰጡት ጋዜጣዊ መግለጫም በጉራጌ ዞን አበሸጌ ወረዳ ዋልጋና ዳርጌ አካባቢ ከተለያዩ ጽንፈኞች ቡድን ጋር በመቀናጀት ጫካ የገቡና ራሳቸውን ቀስ በቀስ ፋኖ እያሉ የሚጠሩ ሽፍታዎች መኖራቸውን አስታውቀዋል። ኃላፊው አክለውም እነዚህ አካላት በኦሮምኛ ከእምባተኛና በሌሎች ቋንቋ ተናጋሪዎች ላይ ብሔር ተኮር ጥቃት ሲፈጽሙ እንደነበር ተናግረው መንግስት እነዚህን ቡድኖች ከድርጊታቸው እንዲታቀቡ ከህብረተሰቡ ጋር ውይይት ማድረጉንና የሰላም አማራጭ መቅረቡንም የጸጥታ ቢሮ ኃላፊው ገልጿል። አማራጭ የተቀበሉ የታድሶ ስልጠና ተሰጥቷቸው ወደ ህዝብ እንዲቀላቀሉ ሲደረግ መንግስት ያቀረበውን የሰላም አማራጭ አንቀበልም ባሉና በግድያ ላይ በተሰማሩ ሽፍታዎች ላይ ግን ህግን የማስከበር እርምጃ መወሰዱንም ኃላፊው አረጋግጧል። መንግስት የሚወስደው እርምጃ ብሔርን የለየ ነው ተብሎ በሐሰተኛ ሚዲያዎች የሚሰራጨው መረጃ ከእውነታ የራቀና የክልሉን መልካም ገጽታ ለማጠልሸት ያለ መሆኑን አስተባብለዋል። መንግስት የሚወስደው እርምጃ ብሔርን የለየ ነው ተብሎ በሐሰተኛ ሚዲያዎች የሚሰራጨው መረጃ ከእውነታ የራቀና የክልሉን መልካም ገጽታ ለማጠልሸት ያለመ መሆኑንም ኃላፊው አስተባብሏል። የቢሮ ኃላፊ ይህንን ይበሉ እንጂ 3 ወጣቶች ስለመገደላቸው ቀጥተኛ ማስተባበያ ከመስጠት ተቆጥበዋል።
የዋና ስራ አስፈጻሚው ስራ ዘመን በድጋሜ ተራዘመ። የኢትዮጵያ አየር መንገድ ቦርድ ዋና ስራ አስፈጻሚው አቶ መስፍን ጣሰው ለተጨማሪ 1 ዓመት በኃላፊነታቸው እንዲቆዩ ውሳኔን አሳልፈዋል። ይህ ውሳኔ የተደረገው አየር መንገዱ የጀመራቸውን ትላልቅ የልማት ፕሮጀክቶችና የ2035 የእድገት እቅድ ስኬታማ ለማድረግ ሲባል የስራ አመራር መረጋጋትን ለመጠበቅ ነው ተብሏል። አቶ መስፍን ከዚህ ቀደም የጡረታ እድሜያቸው ቢደርስም ቦርዱ ባደረገላቸው የውል ማራዘሚያ መሰረት አየር መንገዱን በዋና ስራ አስፈጻሚነት ሲመሩ ቆይተዋል። አሁን በተደረገው አዲስ ውሳኔ መሰረትም እስከ 2019 ዓ.ም አጋማሽ ድረስ ተቋሙን መምራታቸውን ይቀጥላሉ ተብሏል። ይህ የስራ ዘመን ማራዘሚያ አየር መንገዱ አስደናቂ እድገት እያስመዘገበ ባለበት ወቅት የተሰጠ ነው ተብሏል። አቶ መስፍን በቢሾፍቱ የሚገነባውን አዲስ ግዙፍ ዓለም አቀፍ አውሮፕላን ማረፊያን ጨምሮ ሌሎች ትላልቅ ፕሮጀክቶችንና የእድገት እቅዶችን ስኬታማ እንዲሆኑ በሚያደርጉት ጥረት ውስጥ የተጨማሪ ዓመት ትልቅ አስተዋጽኦ ይኖረዋል ተብሎ ይጠበቃል። በተለያዩ የማህበራዊ ሚዲያ ገጾች ላይ የአማራ ክልል ፖሊስ ለወልቃይት ጠገዴ ሰቲት ሁመራ ዞን ፖሊስ የላከው ነው ተብሎ የተሰራጨውና የትግራይ ተወላጆች ላይ ቁጥጥር እንዲደረግ የሚያዘው ደብዳቤ ሐሰተኛ መሆኑ ተገለጸ። ደብዳቤው ሐምሌ 30 ቀን 2018 ዓ.ም የተጻፈ ቢሆንም ተቋሙ የቀድሞ ስያሜውን የአማራ ክልል ፖሊስ ኮሚሽን ወደ አማራ ክልል ፖሊስ ዋና ጠቅላይ መምሪያ ከቀየረ ወራት ተቆጥሯል ብለዋል። በተጨማሪም ደብዳቤው ላይ ፈርመውታል የተባሉት መንገሻ አውራሪስ ከተቋሙ ከለቀቁ ዓመታት መቆጠራቸው ተመላክቷል። በመሆኑም ደብዳቤው ከእውነታ የራቀና ሐሰተኛ መሆኑ ተረጋግጧል። ደቡብ አፍሪካ ሰነድ አልባ ኢትዮጵያን ስደተኞችን ለመመለስ ያወጣችውን ወጪ ኢትዮጵያ እንድትከፍል ጠየቀች። ደቡብ አፍሪካ በተያዘው ዓመት ህጋዊ ሰነድ የሌላቸውን ስደተኞች ወደ ሀገራቸው ለመመለስ ካወጣችው ከ18 ሚሊዮን ዶላር ውስጥ የተወሰነው ወጪ እንዲሸፍኑ ለኢትዮጵያ፣ ናይጄሪያና ማላይ ጥያቄ ማቅረቧ ተሰምቷል። የደቡብ አፍሪካ የሀገር ውስጥ ጉዳዮች ሚኒስቴር ጥያቄው መቅረቡን ይፋ ያደረገው ማክሰኞ ነሐሴ 5 ቀን 2018 ዓ.ም ለፓርላማው የሀገር ውስጥ ጉዳዮች ቋሚ ኮሚቴ በሰጠው ማብራሪያ ወቅት ነው። የቋሚ ኮሚቴ ዋና ዳይሬክተር እንደገለጹትም ሚኒስቴሩ ለዚህ ተግባር ቀደም ሲል ከመደበው በጀት 60 ሚሊዮን ራንድ ብቻ ቢሆንም እስካሁን 290 ሚሊዮን ራንድ ስደተኞችን ለመመለስ ወጪ አድርጓል። ሚኒስቴሩ ስደተኞችን የመመለስ መርሃ ግብር በጀት ያልተያዘለት ኃላፊነት መሆኑን የገለጹ ሲሆን የሀገር ውስጥ ጉዳዮች ሚኒስቴር መሆኑ ሌሎች የሚመለከታቸው የመንግስት መስሪያ ቤቶች ለዚህን ያህል ሰፊ እንቅስቃሴ በጀት እንዳልመደቡ ተናግረዋል። አክለውም የትራንስፖርት ክፍያ ወጪው ከፍተኛ እንዲሆን ዋናው ምክንያት መሆኑን ገልጸዋል። ከውጭ በተሰማ ሰበር መረጃ የኢቦላ ወረርሽኝ በታሪክ የከፋ ሊሆን እንደሚችል የዓለም ጤና ድርጅት አስጠነቀቀ። በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው የኢቦላ ወረርሽኝ ከዚህ ቀደም ከነበሩት በተፋጠነ ሁኔታ እየተስፋፋ እንደሚገኝና በታሪክ የከፋ ሊሆን እንደሚችል የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም አስጠንቅቀዋል። እስካሁን ከ4300 በላይ ሰዎች የተያዙ ሲሆን የሟቾች ቁጥርም ከ2000 አልፏል። ወረርሽኙን ይበልጥ አደገኛ ያደረገው ከዚህ ቀደም የተለመዱ የክትባትና የመድኃኒት አይነቶች የማይሰሩበት አልፎ አልፎም የሚከሰተውን ቡንድቡጊን የተባለውን ቫይረስ ዝርያ መሆኑ ተገልጿል። በምስራቃዊ ኮንጎ የሚታየው የጦርነት ግጭት፣ የመሰረተ ልማት እጥረት፣ የተሳሳቱ መረጃዎችና የህብረተሰቡም እምነት ማጣት የበሽታውን ስርጭት ለመግታት የሚደረገውን ጥረት ፈታኝ አድርጎታል ብለዋል። የጤና ባለሙያዎች የክትባትና የሕክምና ሙከራዎችን እያደረጉ ቢሆንም ወረርሽኙ በሚቀጥሉት ከ6 እስከ 12 ወራት ውስጥ ከፍተኛ ደረጃ ላይ እንደሚደርስ ተገምቷል። ዜናዎቻችን አበቃን። በሰላም ቆዩን።